ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ እስቲ እኛን የሚገልጽ አስተሳሰብ የትኛው ነው? ደካማ አስተሳሰብና የበለጸገ አስተሳሰብ አለው አንድ ሰው ማለት ነው። እንግዲህ ደካማ አስተሳሰብ ያለው አምስት ራሱን የሚያውቁበት ነገር ነው ማቀርበው። የበለጸገ አስተሳሰብም እንደዚሁ አምስት ራሱን የሚገልጽበት ነገር ነው ማቀርብላችሁ። ከነዚህ መሃል እንግዲህ እናንተን የሚመስለው እናንተ ናችሁ የምትመርጡት ማለት ነው። ማን የትኛው እኔን ይመስላል የሚለው ማለት ነው። ለምሳሌ ደካማ አስተሳሰብ ያለው ሰው በየቀኑ ቲቪ ያለ ሌላ ስራ የለውም፣ ቲቪ ብቻ ነው የሚያየው ማለት ነው። ሁለተኛ ግብ የነገን ግቡን መድረሻውን ወይም ደግሞ የሚሰራውን በጽሁፍ አያስቀምጥም። ችግሮች አሉ ብሎ አያስብም። እንደው ችግሮች ሲመጡ ብቻ ይፋጠጣል ማለት ነው። ገንዘብ ኢንቨስት አያደርግም። ምንም አይነት ስራ ላይ ገንዘብ ቢኖረው እንኳን ገንዘቡ ባንክ እንዲቀመጥና ወለድ እንዲበላ ነው እንጂ የሚፈልገው ገንዘቡን ኢንቨስት አድርጎ እንደገና ተጨማሪ ኢንካም እንዲመጣለት ወይም የሚመጣለት አይመስለውም ማለት ነው። በስተመጨረሻ ደግሞ ሁሉን አውቃለሁ ይላል ማለት ነው። በቃ መማር አይፈልግም። ሁሉን አውቃለሁ እኔ ነኝ የማውቀው ስለሚል ሌላ ሰው የሚመክረውንም አይሰማም ማለት ነው። የበለጸገ አይምሮ ያለው ሰው ደግሞ በየቀኑ ያነባል። ያኛው በየቀኑ ቲቪ ያያል፣ ይሄኛው ደግሞ በየቀኑ ያነባል። ግቦቹን ያስቀምጣል፣ ግቦቹን ያወጣል፣ ግቦቹን ያስቀምጣል። መፍትሄዎችን ያስባል። ችግሮችን አይደለም የሚያስበው። ያኛው ችግሮችን ነው የሚያስበው፣ ይሄኛው ደግሞ መፍትሄዎችን ነው የሚያስበው። ገንዘቡን ኢንቨስት ያደርጋል ተመልሶ ኢንካም እንደሚያገኝ ስለሚያምን። በስተመጨረሻ ደግሞ ሁልጊዜ ይማራል። እንደዛኛው እኔ ያውቃለሁ አይልም፣ ሁልጊዜ ይማራል ማለት ነው። እርሶ የትኛው አስተሳሰብ ተጽዕኖ አለበት? ራስዎትን ይመርምሩና ራስዎትን ለማስተካከል ይሞክሩ። ቤተሰቦቼ አመሰግናለሁ።